በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 46 ቤል ወደቀ፣ ዳጎን ተሰባበረ፣ ምስሎቻቸውም እንደ ትቢያ ሆኑ። አራዊትና እንስሳም ይረግጧቸዋል፣ እንደ ፋንድያም ሸክም የሚያስጸይፉ ናቸውና አያነሷቸውም። ደካሞች ናቸው፣ ኃይልም የላቸውም፣ ከጦርነትም ራሳቸውን ለማዳን አልቻሉም። ራሳቸው ግን ተማረኩ። እናንተ የያዕቆብ ቤት ሆይ፣ የእስራኤልን ቤት ቅሬታ ሁሉ ከማኅፀንም ጀምሮ የተሸከምኳችሁ ከሕፃንነትም ጀምሮ ያስተማርኳችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እኔ ነኝ። እኔ እታገሳችኋለሁ፣ እኔ ሰርቻለሁ፣ እኔም ይቅር እላለሁ፣ እኔም እቀበላችኋለሁ፣ እኔም አድናችኋለሁ። እንግዲህ በማን ትመስሉኛላችሁ? የምትሳሳቱ እናንተ ሁላችሁ እዩ አስተውሉም። ወርቁንና ብሩን ከኮረጆ የሚያወጡና በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም ጣዖት አድርጎ ይሠራዋል። ለዚያም ይጎነበሱለታል፣ ይሰግዱለትማል። በጫንቃቸው ለተሸክመውት ይሄዳሉ። በስፍራውም ባኖሩት ጊዜ በዚያ ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማውም፣ ከክፋትም አያድነውም። ይህን አስቡና አልቅሱ። የተሳሳታችሁ ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ያለ እኔም ሌላ የለምና የቀድሞውንና የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔም ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክር የተጻናለች፣ የመከርኩትንም ሁሉ አድርጋለሁ እላለሁ። ከምስራቅና ከሩቅ አገር ስለመከርኩት ምክር ወፍን እጠራለሁ። ተናገርኩ፣ አመጣሁም፣ ፈጠርኩ፣ አደረግኩም፣ አመጣሁት፣ መንገዱንም አቀናሁለት። እናንተ ከጽድቅ የራቃችሁ ልበ ጥፎች ስሙኝ። ጽድቄን አመጣኋት፣ ከእኔ ዘንድ የምትገኝ መድኃኒትንም አላዘገይም። ከጽዮን ለክብር እንዲሆን መድኃኒትን ለእስራኤል ሰጥቻለሁ። ትንቢተ ኢሳይያስ ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ውረጅ፣ በትቢያም ላይ ተቀመጭ። የከለዳውያን ሴት ልጅ ሆይ ከዚህ በኋላ ለስላሳና ቅምጥል አትባይምና ያለ ዙፋን በመሬት ላይ ተቀመጭ። ወፍጮ ወስደሽ ዱቄትን ፍጪ፣ ክንብንብሽን ግለጭ፣ ሽበትሽ ይታይ፣ ባትሽን ግለጭ። ወንዙንም ተሻገሪ፣ ኀፍረትሽ ይገለጣል፣ ውርደትሽም ይታያል። ጽድቅ ካንቺ ይወሰዳል፣ እንዲሁም በአንቺ ፋንታ ሰውን አሳልፌ አልሰጥም። ታዳጊሽ የሰራዊት ጌታ እግዚአብሔር ስሙ የእስራኤል ቅዱስ ነው። የከለዳውያን ሴት ልጅ ሆይ ከዚህ በኋላ የመንግሥታት እመቤት አትባይምና በድንጋጤ ዝም ብለሽ ተቀመጪ። ወደ ጨለማም ውስጥ ግቢ። በሕዝቤ ላይ ተቆጥቼ ነበር፣ ርስቴንም አረከስሽ። በእጅሽም አሳልፌ ሰጠኋቸው። ለሽማግሌዎቻቸው አልራራሽም፣ ቀንበራቸውንም እጅግ አክብደሻል። አንቺም እኔ ለዘላለም እመቤት እሆናለሁ ብለሻል። ይህንም በልብሽ አላሰብሽም፣ ፍጻሜውንም አላስታወስሽም። አሁንም አንቺ ቅምጥል ተዘለለሽ የምትቀመጭ በልብሽም እኔ ነኝ፣ ከኔም በቀር ሌላ የለም፣ መበለትም ሁኜ አልኖርም፣ የወላድ መካንነትንም አላውቅም የምትይ ይህን ስሚ። አሁን ግን በአንድ ቀን እነዚህ ሁለት ነገሮች በድንገት ይመጡብሻል፣ የወላድ መካንነትና መበለትነት። ስለ መተቶችሽ ብዛትና ስለ አስማቶችሽ ጽናት ፈጽመው ይመጡብሻል። በክፋትሽ ታምነሻል፣ አንቺ ግን እኔ ነኝ፣ ከእኔ በቀር ሌላ የለም ብለሻል። በዝሙትሽ ኀፍረት ያሰብሽውንም እወቂ፣ በልብሽ እኔ ነኝ፣ ከእኔም በቀር ሌላ የለም ብለሻልና። ስለዚህ ምክንያት ጥፋት ይመጣብሻል፣ ጥልቀቱን አታውቂም፣ በውስጡም ትወድቂያለሽ። ጉስቁልና ይመጣብሻል፣ ማምለጥም አይቻለሽም። ሞት ድንገት ይመጣብሻል፣ አታውቂምም። ምናልባትም ሊያድንሽ የሚችል እንዳለ ከአስማቶችሽና ከሕፃንነትሽ ጀምረሽ ከተማርሽው ከመተቶችሽ ብዛት ጋር ቆሚ። በክፉ ምክርሽ ደክመሻል። አሁንም የሰማይን ከዋክብት የሚቆጥሩ ከዋክብትንም የሚመለከቱ ይነሱ፣ ያድኑሽም። ምን እንደሚመጣብሽም ይንገሩሽ። እነሆ ሁሉም እንደ ብቅ እሳት ይቃጠላሉ፣ ሰውነታቸውንም ከነበልባል ኃይል አያድኑም። እንደ እሳትም ፍም ይሆኑብሻል፣ በላያቸውም ትቀመጫለሽ። እነርሱ ረዳቶችሽ ይሆናሉ። ከሕፃንነትሽ ጀምረሽ ደከምሽ። ሰው በራሱ ይሳሳታል፣ ለአንቺ ግን መድኃኒት የለሽም። ትንቢተ ኢሳይያስ ምዕራፍ 48 እናንተ በእስራኤል ስም የተጠራችሁ ከይሁዳም የወጣችሁ በእውነት ሳይሆን በጽድቅም ሳይሆን እርሱን እየጠራችሁ በእስራኤል አምላክ በእግዚአብሔር ስም የምትምሉ የያዕቆብ ቤት ሆይ ይህን ስሙ። በቅድስት ከተማ ስም የተጠራችሁ ስሙም የሰራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ ይህን ስሙ። የቀድሞውን ነገር ከጥንት ተናግሬአለሁ፣ ከአፌም ወጥቷል። ድንገትም ያደረግኩት ምስክር ሆኗል፣ እርሱም ተፈጽሟል። አንተ እልከኛ፣ አንገትህም የብረት ጅማት፣ ግንባርህም ናስ እንደሆነ አውቄአለሁ። ስለዚህ አንተ ጣዖቴ ይህን አድርጓል፣ የተቀረጸው ምስሌና ቀልጦ የተሠራው ምስሌም ይህን አዘዙኝ እንዳትል የሚሆነውን ከመሆኑ በፊት ነገርሁህ፣ አስረዳሁህም። ሁሉን ሰምተሃል፣ አላወቅም። ከዛሬ ጀምሮ የሚሆነውን አዲስ ነገር ገለጥሁልህ። እነርሱም አሁን እንጂ ከጥንት አልተፈጠሩም። አንተም እነሆ አውቄያቸዋለሁ እንዳትል ከዛሬ በፊት አልሰማቸውም፣ አላወቅም፣ አላስተዋልህም። ጆሮህን ከጥንት አልከፈትሁልህም። አንተ ፈጽሞ ወንጀለኛ እንደሆንክ ከማኅፀንም ጀምረህ
ተላላፊ ተብለህ እንደተጠራህ አውቄአለሁና ስለ ስሜ ቁጣዬን አሳይሃለሁ፣ እንዳላጠፋህም ግርማዬን አመጣብሃለሁ። እነሆ ለወጥሁህ፣ ነገር ግን በብር አይደለም፣ ከመከራም እቶን አውጥቼሃለሁ። ስለ እኔ ስለ ራሴ ይህን ለአንተ አደርገዋለሁ። ስሜ ተነክፏልና ክብሬንም ለሌላ አልሰጥም። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ። እኔ ፊተኛው ነኝ፣ እኔም ዘላለማዊ ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን አጽንታለች። እጠራቸዋለሁ፣ በአንድነትም መጥተው ይቆማሉ። ሁሉም በአንድነት ተሰብስበው ይሰማሉ። ይህን ማን ነገራቸው? አንተን በመውደድ ከለዳውያንን ዘር አስወግድ ዘንድ ፈቃድህን በባቢሎን ላይ አደረግሁ። እኔ ራሴ ተናግሬአለሁ። እኔ ጠርቼዋለሁ፣ አምጥቼዋለሁ። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርሁም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ታዳጊህ የእስራኤል ቅዱስ እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ፣ የምትሄድባትንም መንገድ እንዴት እንደምታገኝ የምመራህ አምላክ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባሕር ሞገድ በሆነ ነበር። ዘርህም እንዳሸዋ የወድህም ትውልድ እንደ ምድር ትቢያ በሆነ ነበር። አሁንም ስምህ ከፊቴ ባልጠፋና ባልፈረሰ ነበር። ከባቢሎን ውጡ፣ ከከለዳውያንም ኮብልሉ፣ በእልልታ ድምፅ ተናገሩ። ይህም ይሰማ፣ እንደ ምድርም ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ። በምድረ በዳም በተጠሙ ጊዜ ውሃን ከዓለቱ ውስጥ ያፈልቅላቸው ነበር። ዓለቱም ተሰነጠቀ፣ ውሃውም ይፈስላቸው ነበር፣ ሕዝቤም ይጠጡ ነበር። እንግዲህ ኃጥአን ደስታ አያደርጉም ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 49 ደሴቶች ሆይ ስሙኝ፣ እናንተም አሕዛብ አድምጡ። ከረጅም ዘመን በኋላ እንዲህ ይሆናል ይላል እግዚአብሔር። ከእናቴም ሆድ ጀምሮ ስሜን ጠርቷል። አፌንም እንደ ተሳለ ሰይፍ አድርጓል። በእጁ ጥላ ሰውሮኛል፣ እንደ ተሳለ ፍላጻም አድርጎኛል። በሰገባው ውስጥም ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ስለዚህም እግዚአብሔር ይፈርድልኛል፣ መከራዬም በአምላኬ ፊት ነው አልኩ። አሁንም በእግዚአብሔር ፊት ከብሬአለሁና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ የሆነው ዘንድ ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብን ነገዶች እንደገና እንድታስነሳ ከእስራኤልም የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ይላል። ታዳጊ የእስራኤል አምላክ እግዚአብሔር እንዲህ ይላል። ሕይወቱን የሚያስጨንቃትን በአሕዛብ የተጠላውን የአለቆችን ባሪያ ቀድሱት። ነገሥታት ያዩታል፣ አለቆችም ስለ እግዚአብሔር ብለው ተነስተው ይሰግዱለታል። የእስራኤል ቅዱስ ታማኝ ነውና እኔም መርጬሃለሁና። እግዚአብሔር እንዲህ ይላል፣ በተመረጠችው ዕለት ሰምቼሃለሁ፣ ድኅነት በሚደረግበትም ቀን ረድቼሃለሁ። ቃል ኪዳን አድርጌ ለሕዝቡ ሰጥቼሃለሁ። ምድርንም ታቀና ዘንድ ውድማ የሆኑትን ርስቶች ትወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ በመንገድም ሁሉ ላይ ይሰማራሉ። ማሰማሪያቸውን በጥርጊያ ጎዳና ሁሉ ላይ ይሆናል። የሚራራላቸውም ያጽናናቸዋል፣ በውሃ ምንጮችም በኩል ይመራቸዋልና አይራቡም አይጠሙም። የፀሐይ ትኩሳትም አይጎዳቸውም። ተራሮችንም ሁሉ መንገድ አደርጋለሁ፣ ጎዳናዎችም ሁሉ መሰማሪያ ይሆናሉ። እነሆ እነዚህ ከሩቅ እነሆም እነዚህ ከሰሜንና ከምዕራብ እነዚህም ከፋርስ ሀገር ይመጣሉ። እግዚአብሔር ሕዝቡን ይቅር ብሏልና ከሕዝቡም ችግረኞቹን አጽንቷልና። ሰማያት ሆይ ደስ ይበላችሁ፣ ምድርም ደስ ይበላት፣ ተራሮችም እልል ይበሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ልጆቿን ትረሳለችን? ከማኅፀኗ ለተወለደው ሳትራራምን? ሴት ይህም ብትረሳ እኔ አንቺን አልረሳሽም። እነሆ እኔ በእጄ ግንቦችሽን ሳልሁ፣ አንቺም ሁልጊዜ በፊቴ ነሽ። ካፈረሱሽ በኋላ ፈጥነሽ ትታነጺያለሽ። ያፈረሱሽ ከአንቺ ይወጣሉ። ዓይንሽን አንስተሽ በዙሪያሽ ተመልከች። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ፈርተሻልና ፈጽመሽም ጠፍተሻልና በአንቺ ለሚኖሩ ሰዎች ዛሬ ጠባብ ትሆኝባቸዋለሽ። ያጠፉሽም ከአንቺ ይርቃሉ። አተሻቸው የነበሩት ልጆችሽም በጆሮሽ ስፍራ ጠቦናልና የምንቀመጥበት ቦታ አስፊልን ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም መበለት ነኝና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር። እነዚህ እስከ ወዴት መጡ ታያለሽ። ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ አርማዬንም ወደ ሴቶች አቆማለሁ። ወንዶች ልጆችሽንም በብብታቸው ታቅፈው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊዎች አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል።
የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንኩ ታውቂያለሽ። እኔንም በመተማመን የሚጠባበቁ አያፍሩም። በውኑ ምርኮን ከኃይለኛ እጅ መቀማት ይቻላልን? በግፍ የተማረከስ ይድናልን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። እኔም ፍርድሽን እፈርድልሻለሁ፣ ልጆችሽንም አድናለሁ። የአስጨናቂዎችሽንም ሥጋቸውን ይበላሉ፣ እንደ ጣፋጭ ወይን ጠጅም ደማቸውን ጠጥተው ይሰክራሉ። ሥጋ ለባሹም ሁሉ እኔ እግዚአብሔር መድኃኒትሽና ታዳጊሽ የያዕቆብን ኃይል የምደግፍ እንደሆንኩ ያውቃሉ። ትንቢተ ኢሳይያስ ምዕራፍ 50 እግዚአብሔር እንዲህ ይላል፣ እናታችሁን የፈታሁበት የፍችዋ ደብዳቤ የት አለ? ወይስ እናንተን የሸጥሁ ከአበዳሪዎች ለማን ነው? እነሆ ስለ ኃጢአታችሁ ተሽጣችኋል፣ ስለ በደላችሁም እናታችሁ ተፈታለች። እነሆ መጣሁ፣ ሰውም አልነበረም፣ ተጣራሁ፣ የሚመልስም አልነበረም። እጄ ለማዳን ጠንካራ አይደለምን? ወይስ ለማዳን አልችልምን? እነሆ በገሰጽሁ ጊዜ ባሕርን አደርቃለሁ፣ ወንዞችንም ምድረ በዳ አደርጋቸዋለሁ። ውሃን በማጣት ዓሣዎቻቸው ይሞታሉ፣ በጥማትም ያልቃሉ። ሰማይን በጨለማ ሸፍነዋለሁ፣ መጋረጃውንም ማቅ አድርጋለሁ። የምናገረውን ቃል አውቅ ዘንድ ጌታ እግዚአብሔር የጥበብ ምላስን ሰጥቶኛል። ማለዳ ማለዳ ያነቃኛል፣ ለመስማትም ጆሮን ሰጥቶኛል። የጌታ እግዚአብሔር ተግሣጽም ጆሮዬን ከፍቷል። እኔም ዓመፀኛ አልነበርሁም፣ አልተከራከርሁም። ጀርባዬን ለግርፋት ጉንጬንም ለጽፋት ሰጠው። ፊቴንም ከምራቅ አፍረት አልመለስሁም። ጌታ እግዚአብሔር ረዳኝ፣ ስለዚህም አላፈርሁም። ፊቴንም እንደ ባልጩት ድንጋይ አድርጌዋለሁ፣ እንዳላፍርም አውቃለሁ። የሚያጸድቀኝ ቅርብ ነው። ከእኔስ ጋር የሚከራከር ማን ነው? እስቲ በእኔ ላይ ይነሳ፣ የሚከራከረኝስ ማን ነው? ወደ እኔ ይቅረብ። እነሆ ጌታ እግዚአብሔር ይረዳኛል። ማን ይጎዳኛል? እነሆ ሁላችሁ እንደ ልብስ ታረጃላችሁ፣ ብልም ይበላችኋል። ከእናንተ እግዚአብሔርን የሚፈራ ማን ነው? የባሪያውንም ቃል ይስማ። በጨለማም የምትሄዱ ብርሃንም የሌላችሁ በእግዚአብሔር ስም ታመኑ፣ በእግዚአብሔር ተደገፉ። እነሆ እሳት የምታነዱ የእሳትንም ነበልባል ከፍ አድርጋችሁላችሁ ያደረጋችሁ ሁላችሁ በእሳታችሁ ብርሃንና ባነደዳችሁት ነበልባል ሂዱ። ስለ እኔ ይህ ይሆንባችኋል፣ በሐዘንም ትተኛላችሁ። ምዕራፍ 51 ይቀጥላል። ረድኤተ እግዚአብሔር አይለየን።